ማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሰሙኑ ለየካቲት በዛቲ ዕለት ኮነ ሰማዕተ ቅዱስ ቴዎድሮስ ሮማዊ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 28 በዚች ዕለት በነገሥታት መክሲሞስና መክስሚያኖስ ዘመን ሮማዊ ቅዱስ ቴዎድሮስ በሰማዕትነት አረፈ። እርሱም ከእስያ አውራጃ አስጢር ከሚባል አገር ነው። ይህንንም ቅዱስ በነገሥታት ዘንድ አማልክትን በማምለክ እርሱ እንደማይስማማ ወነጀሉት። በዚህም ጊዜ አስጠርተው ለአማልክት ለምን አትሰግድም አሉት። እርሱም እኔ ክርስቲያን ነኝ፣ ከሕያው እግዚአብሔር ልጅ ከጌታዬ ከኢየሱስ ክርስቶስ በቀር ሌላ አላመልክም ብሎ መለሰላቸው። የብርብዮስጦስ ልጅ ንጉሥም ለአማልክቶች ብትገዛ በጭፍራዎችና በመኳንንቶች ሁሉ ላይ አለቃ አድርጌ ሾመሃለሁ፣ ብዙ ወርቅና ብር የከበሩ ልብሶችንም እሰጥሃለሁ አለው። ቅዱስ ቴዎድሮስም ወርቅና ብር ለጥፋት ይሁን፣ እኔስ በንጉሴ በሕያው እግዚአብሔር ልጅ በኢየሱስ ክርስቶስ ባለጸጋና አለቃ ነኝ አለው። ንጉሡም ለአምላክ ልጅ አለውን አለው። የከበረ ቴዎድሮስም አዎን፣ ከመለኮቱ ባሕሪ የተገኘ ከእርሱ ጋር ዓለምን የፈጠረ በእውነት ልጅ አለው ብሎ መለሰለት። ንጉሡም አምላክህን ብናውቀው ልናገኘው እንችላለን አለው። ቅዱስ ቴዎድሮስም ወደ እርሱ ከተመለስክ እንደ እኔ ጭፍራ ትሆናለህ፣ የተወደደ መሥዋዕትም ያደርግሃል አለው። ንጉሡም ነገር አታብዛ፣ ብዙ ገንዘብ እሰጥ ዘንድ ለአማልክቶች መሥዋዕትን አቅርብ እንጂ አለው። የከበረ ቴዎድሮስም ንጉሡን ረገመው፣ ጣዖታቱንም ሰደበ። በዚያንም ጊዜ ንጉሡ ተቆጣ። ልብሱንም እንዲገፉት በትምህርቱም ከአመኑ አሕዛብ ጋር በጨለማ ቤት ያስሩት ዘንድ አዘዘ። የከበረ ቴዎድሮስም ጸለየ። በሌሊትም ወጣ፣ እንጨቶችንም ሰብስቦ ጣዖቶችን ሁሉ አመድ እስኪሆኑ ድረስ አቃጠላቸው። እንዳይሰሙ በአገልጋዮቻቸው ላይ እግዚአብሔር ከባድ እንቅልፍ አሳድሮባቸዋልና። ለንጉሡም በነገሩት ጊዜ አጽንቶ አሰረውና ልዩ ልዩ በሆነ በጽኑ ስቃይ አብዝቶ ያሰቃየው ዘንድ ለመኮንኑ ሰጠው። መኮንኑም እንዲህ አለው፣ ለንጉሥ ለምን አትታዘዝም? ለአማልክቶችስ ለምን አትሰዋም? የከበረ ቴዎድሮስም እኔስ ለረከሱ አማልክት አልሰዋም፣ ለካሃዲ ንጉሥም አልታዘዝም ብሎ መለሰለት። መኮንኑም ይህን በሰማ ጊዜ እጅግ ተቆጣ። ከወንበሩም ላይ ተነስቶ እንደ ነብር ተወርውሮ አንገቱን አነቀውና የከበረ ቴዎድሮስን በምድር ላይ ጥሎ ፊቱን ጸፋው፣ በእግሮቹም ረገጠው። እግዚአብሔርም ትዕግስቱን አይቶ የመላእክት አለቃ ቅዱስ ገብርኤልን ላከለት። መኮንኑንም ገድሎ ከምድር አዘቅት አሰጠመው። ለከበረ ቴዎድሮስም በእስያ አገር ውስጥ እየተዘዋወረ የጌታ የኢየሱስ ክርስቶስን ሃይማኖት እንዲያስተምር መንፈሳዊ ጸዓዳ ፈረስን ሰጠው። ንጉሡም ይህን በሰማ ጊዜ የከበረ ቴዎድሮስን ከነፈረሱ እንዲይዙት ከትምህርቱም ያመኑት ሁሉ እንዲገደሉ 100 ፈረሶችን ወታደሮችን ላከ። ከሴቶችና ከልጆች በቀር 6048 ሰውን ገደሉ። ይይዙትም ወደ ቅዱስ ቴዎድሮስ በደረሱ ጊዜ ፈረሱ በላያቸው ተወረወረ። ከአፉም እሳትን አውጥቶ አመድ እስኪሆኑ አቃጠላቸው። ነገር ግን ሌሎች አግኝተው ያዙትና ወደ ንጉሥ ወሰዱት። እርሱም ወደ እስር ቤት እንዲያስገቡት እንዳይበላና እንዳይጠጣም ደጃፎችን እንዲዘጉበት አዘዘ። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠለትና ቃል ኪዳን ሰጠው። በዚያንም ጊዜ ከእስር ቤት አውጥተው በዘቅዝቀው ሰቀሉት። ደሙም እንደ ውሃ እስቲፈስ ከላም ቆዳ በተሰራ ጅራፍ ገረፉት። ደሙ የነካቸውም ብዙ በሽተኞች ዳኑ። ታምራቱንም ያዩና የሰሙ በጌታችን አመኑ። በዚያችም ቀን 148 ሰዎች ተገደሉ። እሊህም የተገደሉትን ሰማዕታት ወደ እሳት ማንደጃ ውስጥ ከእርሱ ጋር ጨመሯቸው። በዚያንም ጊዜ ነፋስ ነፈሰ፣ መብረቅና ነጎድጓድም ሆነ። እሳቱንም አቀዝቅዞት የከበረ ቴዎድሮስ ምንም ሳይነካው ከእሳት ውስጥ ወጣ። ከዚህም በኋላ ንጉሡ የሚያደርግበትን ባጣ ጊዜ 54 ልጥር የሚመዝን ልጓም አምጥተው አፉን እንዲለጉሙት እግሮቹንና እጆቹን በችንካር ተቸንክረው ለአንበሳ እንዲጥሉትና እንዲጥሉት አዘዘ። አንበሳውም እንባውን እያንጠበጠበ እንደ ሰው አለቀሰለት እንጂ ምንም አልነካውም። ጌታችንም ተገለጠለትና ስሙን ለሚጠራ መታሰቢያውን ለሚያደርግ ገድሉንም ለሚጽፍ እድል ፈንታውን ከእርሱ ጋር በመንግሥተ ሰማያት ታደርግ ዘንድ ቃል ኪዳንን ሰጠው። ከዚህም በኋላ 200 ሰው ሸክም እንጨት 100 ልጥር ባሩድ
100 ሊጥር የዶሮ ማር 100 ሊጥር ነሐስ አመጡ። ከማንደጃውም ጨምረው እጅግ እስከሚግል አነደዱ። ጸሎቱንም ከፈጸመ በኋላ ቅዱስ ቴዎድሮስን ወደ ነደደው እሳት ወረወሩት። ምስክርነቱንም ፈጸመ። የመላእክት አለቆች ሚካኤልና ገብርኤል ነፍሱን ተቀበሉ። በ3 አክሊላትም አቀዳጁ። ስጋውንም አውሳቢዎስ የተባለች የመኮንኑ ሚስት ወሰደች። ዋጋው ብዙ በሆነ ሽቱም ገነዘችውና ወደ ገላትያ ወሰደችው። በእብነ በረድ ሳጥንም አድርጋ በዚያ ቀበረችው። ቤተ ክርስቲያንም ሰራችለት። ከስጋውም ታላላቆች ድንቆች ታምራቶች ተገለጹ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ቴዎድሮስ ፈለጋ ለማየ ሃይማኖት እንበለነትጋ እንዳይ ኤልያስ ለቤተ አካው አካብ ዘላፊ ህጋ ከማከል አልቦ እምላ አጽምኡ ጸጋ መንፈሳዊ ፈረሰ ዘተጽነ በስጋ። በዚችም ቀን የቅዱስ ቴዎድሮስ ማህበር የሆኑ 6304 ሰዎች በሰማዕትነት ሞቱ። በረከታቸውም ከእኛ ጋር ትኑር ለዘላለሙ። ለእግዚአብሔርም ምስጋና ይሁን አሜን። ሰላም ለክሙ አማአት 30 ወበአሰርቱ 30 ማህበራነ ቴዎድሮስ ማር መነኩሴ ቴዎድሮስ ጓላ አንበሳ ምሂሩትከ በየሐሰሳ ታናሃሰዩ ሊተ ክቡደ አበሳ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 29 በዚች ቀን ከእመቤታችን ቅድስት ድንግል ማርያም በስጋ ለመወለዱ ለክብር ባለቤት ጌታችን ኢየሱስ ክርስቶስ የልደቱ በዓል መታሰቢያ ነው። ከቸር አባቱና ይቅር ባይ ከሆነ መንፈስ ቅዱስም ጋር ለእርሱ ክብርና ምስጋና ይሁን ለዘላለሙ አሜን። በዚችም ቀን የአርሞኒ የሀገር ኤጲስቆጶስ የሀገረ ቢላክሪዎስ በሰማዕትነት ሞተ። ዛቅረብኩ ማይሌተ አዘኪሬ አእላፈ ምለተ ጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸዲቀ መበለት ውኩፈ ምላቡ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግላ ዲዮ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ይመሃረነ ኢየሱስ ክርስቶስ። ተአምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳህሉ ወምህረቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ደርብልና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አማኑኤል ያደረገው ተአምር ይህ ነው። ጌታ ኢየሱስ የ7 ዓመት ልጅ በነበረበት ጊዜ አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ውሃ ይቀዳ ዘንድ ላከችው። በጎዳና ሲጋፋ የውሃው ገንቦ ተሰበረ። ጌታ ኢየሱስም በለበሰው ልብስ ውሃውን ይዞ ወደ እናቱ ወሰደ። በዚህም ጊዜ አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ፈጽማ ደነቀች። እርሷም በየጊዜው የሚያደርገውን ተአምራት እየተመለከተች በልቧ ውስጥ ትጠብቀው ነበር። ከዚያም ጌታ ኢየሱስ የ8 ዓመት ልጅ ሆነ። ዮሴፍም አናጺ ወይም ጸራቢ ቢሆንም ቀንበርና እርፍ ድግርም ከመጥረብ በስተቀር ሌላ ስራ አያውቅም ነበር። አስቀድሞ የሰራለት አንድ ሰው ድግሩ አጥሮበት ይዞ መጣ። ጌታ ኢየሱስም አባት ሆይ ያጠረውን አሳየኝ አለውና ጌታ ኢየሱስም የእጥረቱን መጠን ለክቶ ያን ያጠረ ድግር ቁመቱን ጨምሮ አስከትሎ ልክ አድርጎ አባቱን በዚህ አይነት ሰራል ዘንድ ትፈቅዳለህን አለው። ዮሴፍም ይህ ልጅ ብልህና አዋቂ መሆኑን በተመለከተ ጊዜ በከንቱ መወዘን የለበትም በማለት ይማር ዘንድ ጌታ ኢየሱስን ከመምህር ዘንድ ወሰደውና መምህርም አሌፍ ዳግመኛ ቤጣ በል አለው። ጌታ ኢየሱስም አልፋ ቤጣ ማለት ምን ማለት እንደሆነ ትርጉሙን ነገረው። ንገረኝ ብሎ መምህሩን ጠየቀው። መምህሩም ተቆጥቶ መታው። በዚያኑ ጊዜ መምህሩ ወደቀና ሞተ። ጌታ ኢየሱስም ወደ ዘመዶቹ ሄደ። ከዚያም ከዘመዶቹ ተለይቶ እንዳይወጣና ሰው እንዳይረግመውና እንዳይሞት በመፍራት ቤተሰቦቹ አስጠነቀቋቸው። ዳግመኛም ሌላ መምህር ነበርና ዮሴፍን ይህን ልጅ በህቡ ላስተምረው አለውና ጌታ ኢየሱስን ወደ ትምህርት ቤት ወሰደው። ከዚያም ጌታ ኢየሱስ መጽሐፍ ወሰደና መምህሩ ደንግጦ በመሬት እስኪወድቅ ድረስ በመንፈስ ማንበብ ጀመር። በዚያም ጊዜ ሰዎች ተሰብስበው እዚያ የተቀመጡትን እስኪያውቁ ድረስ ሁሉን ጮኸው ማድነቅ ጀመሩ። ዮሴፍም ይህን ከመጠን ያለፈ አድናቆት በሰማ ጊዜ እየሮጠ ሄደ፣ ሕፃኑን የገደሉት መስሎታልና። መምህሩም ዮሴፍን አንተስ የሰጠኸኝ ተማሪ አይደለም እርሱ መምህር ነው እንጂ አለው። ዮሴፍም ጌታ ኢየሱስን ወደ ቤቱ ይዞት ሄደ።
ከዚያም በኋላ ዮሴፍ ልጁ ያዕቆብን ሳር ያጭድ ዘንድ ላከው። ጌታ ኢየሱስም ከእርሱ ጋር ሄዶ ነበር። ያዕቆብንም እጁን እባብ ነከሰው፣ እጁም ተንበልብላና እንደ ድንጋይ ደረቀች። ከዚያም ጌታ ኢየሱስ ሌላ ምንም አይነት መድኃኒት ሳያደርግ በተነከሰው እጁ ላይ ብቻ እፍ አለበትና ፈጥኖ አዳነው። እባቡም በዚያኑ ጊዜ ሞተ። ይቅርታውና ቸርነቱ በሁላችን ደርብን። የአማኑኤል ረድኤትና በረከት ጠባቂነት ከሁላችን ጋር ይሁን ለዘላለሙ አሜን። ስለ ጾም አስተምሯቸዋል። ስለምን አስተምሯቸዋል? ስለ ጾም ስርዓት እንዴት መጾም እንዳለባቸው። ስለ ጸሎት አስተምሯቸዋል፣ እንዴት መጸለይ እንዳለባቸው። ስለ ምጽዋት አስተምሯቸዋል፣ እንዴት መመጽወት እንዳለባቸው። እግዚአብሔርን ስለ ማምለክ አስተምሯቸዋል፣ እንዴት ማምለክ እንዳለባቸው። ብዙ ጊዜ እንጾማለን፣ ግን አንዳንድ ጊዜ የጾም ስርዓታችን የማይመችበት ሁኔታ አለ። አንዳንድ ጊዜ ለዚህ ነው ስለ ጾም ስርዓት ማስተማር ጌታችን መድኃኒታችን ኢየሱስ ክርስቶስ የጀመረው የጾማቸው ስርዓት ከሌላው የጾም ስርዓት የተለየ መሆን ስላለበት ነው። ስለዚህ ምን አላቸው? በምትጾሙ ጊዜ እንደ ግብዞች አትሁኑ አላቸው። እንደምን አትሁኑ አላቸው? እንደ ግብዞች አትሁኑ። በምትጾሙ ጊዜ ስትጸልዩም እንደ ግብዞች አትሁኑ። እንግዲህ ጾም ማለት ሁላችሁ ታውቃላችሁ። ጾም ማለት ክፉውን ነገር ሁሉ የምናልፍበት፣ ሰይጣንን ድል አድርገን ወደ መልካም ነገር የምንሻገርበት ማለት ነው። ጾም ሰይጣንን ድል የምንነሳበት ነው። ማንን? ሰይጣንን ድል የምናደርግበት ነው። ሰይጣን ድል የሚነሳበት አንዱ መሳሪያችን ጾም ነው። የእግዚአብሔርን ዕቃ ጦር ልበሱ ያለን ቅዱስ ጳውሎስ አንዱ መሳሪያችን ጾም ነው። በዚህ ዲያብሎስ ወድቋል፣ ዲያብሎስ ተሸንፏል። ስለዚህ ጾም የፈረሰው ሕይወታችን ዳግም የሚሰራበት ነው። የፈረሰው ምናችን? የፈረሰው ሕይወታችን፣ በኃጢአት የቆሸሸው፣ በበደል የረከሰው፣ በሐሜት የተዳደፈው፣ በዘረኝነት፣ በአድመኝነት፣ በጎጠኝነት የቆሸሸው ሕይወታችን እንደገና የሚታደስበት ነው። ጾም የፈረሰው የሚሰራበት ነው። መጽሐፈ ነህምያ ምዕራፍ 1 ቁጥር 1 ጀምሮ ስትመለከቱ ነህምያ በሰማይ አምላክ በእግዚአብሔር ፊት እጾም እጸልይ ነበረ ይላል። የፈረሰችውን ኢየሩሳሌምን ለመስራት የፈረሰችውን ኢየሩሳሌምንና ቅጥሮቿን ዳግም መልሶ ለማቋቋም በእግዚአብሔር ፊት እጾም ነበረ ይላል። ሕይወታችን በኃጢአት የፈረሰብን በጾም ልንሰራው ያስፈልጋል። ኑሯችን በኃጢአትና በመለያየት የፈረሰብን ዳግም በንስሐ በጾም ልንሰራው ያስፈልጋል። ለዚህ ነው ቅዱስ ጴጥሮስ መንፈሳዊ ቤት ለመሆን ተሰሩ ይለናል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 5 ላይ መንፈሳዊ ቤት ለመሆን ተሰሩ ይለናል። ሕይወታችሁ በኃጢአት ፈርሷል፣ እንደገና ተሰሩ ይለናል። ጾም የምንሰራበት ነው። እንደገና ሰው የምንሆንበት ነው። ወደ እግዚአብሔር የምንቀርብበት ነው። ወደ አምላካችን የምንጠጋበት ነው። ጾም ማለት ይሄ ነው ባጭሩ። ስለዚህ ይሄን ጾም ስትጾሙ እንደ ግብዞች አትሁኑ አላቸው። እንደማን አትሁኑ አላቸው? እንደነማን? እንደ ግብዞች አትሁኑ። ግብዞች ማለት ውዳሴ ከንቱ የሚፈልጉ፣ ለታይታ የሚጾሙ፣ ለሰው ይምሰል የሚኖሩ ማለት ነው። እናንተ ግን ጾማችሁ ከዚህ የተለየ ስርዓት ሊኖረው ያስፈልጋል አላቸው። እንደ ግብዞች አትጹሙ፣ እንደ ግብዞች አትጸልዩ፣ እንደ ግብዞች አትስጡ። ስጦታችሁ ሁሉ ውዳሴ ከንቱ አይኑርበት ይለናል። ስለዚህ ስትጾሙ እንደምን አትሁኑ አለ? እንደ ግብዞች አትሁኑ አለ። በውዳሴ ከንቱ ተጠልፋችሁ ሰዎች ጿሚዎች ናቸው እንዲሏቸው አትጾሙ ማለቱ ነው። እርሷ ታስቀድሳለች እንድትባሉ አታስቀድሱ። እሱ ቆራቢ ነው እንድትባሉ እንዲህ አይነት ነገርን አትለማመዱ። መንፈሳዊ ስርዓት ስትሰሩ ያለ ውዳሴ ከንቱ መሆን አለበት። ምጽዋታችሁ በስውር ይሁን፣ ጸሎታችሁም በስውር ይሁን። በስውር የምትጸልዩለት አምላክ እርሱ ደግሞ በአደባባይ ይሰጣችኋልና ብሎ ነው ያስተማረው። ክብርና ምስጋና ለታላቅ ስሙ ይሁን። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ
ስለ ጾም፣ ስለ ጸሎት፣ ስለ ምጽዋት፣ ስለ ፍቅር ያስተማረበት የመጽሐፍ ቅዱስ ክፍል ነው። የማቴዎስ ወንጌል ምዕራፍ 6 ቁጥር 1 ጀምሮ ስትጾሙ እንደምን አትሁኑ አለን? እንደ ግብዞች አትሁኑ አለን። እንደ ግብዞች አትሁኑ። ብዙ ጊዜ ጾመናል፣ አሁንም እየጾምን ነው። ግን የሚገባ ጾም ይሆን? ለእግዚአብሔር እንደሚመች ሆነን እየጾምን ይሆን ያለነው? ትልቁ ነገር ይሄ ነው። እንጸለያለን፣ ለእግዚአብሔር እንደሚመች የምንፈልገውን ነገር እግዚአብሔር እንደሚሰጠን የሚገባ ጸሎት ይሆን የምንጸለየው? ጾም የሚገባና የማይገባ ተብሎ በሁለት ይከፈላል። በስንት ይከፈላል? የማይገባ ጾም አለ፣ ለእግዚአብሔር የማይመች ጾም ማለት ነው። በሐሜት ውስጥ ሆነን የምንጾመው ጾም የማይገባ ጾም ይባላል። አንዳንዶቻችን እየጾምን አፋችን ከእህል ለተወሰነ ሰዓት ተከልክሏል። የተወሰነ ጊዜ ደግሞ ከስጋ ተከልክሎ ሊሆን ይችላል። ግን ከሐሜት ከክፋት አልተከለከለም አንደበታችን። ከስድብ ነፃ አልሆነም አንደበታችን። የማይገባ ጾም ማለት ይሄ ነው። ከእህል ተከልክሎ ከሚበላ ነገር ተቆጥቦ ከነገር ከክፋት ከኃጢአት አለመከልከል ይሄ የማይገባ ጾም ይባላል። ምን አይነት ጾም ይባላል? ይሄ የማይገባ ጾም ይባላል። ቅዱስ አምላካችን እግዚአብሔር በትንቢተ ኢሳይያስ ምዕራፍ 58 ቁጥር 1 ጀምሮ እኔ የፈለግሁት ጾም ይህ ነውን ይላል እግዚአብሔር። ለመሆኑ እንዲህ ያለ የጾም ሥርዓት ነው ወይ የምፈልገው ይላል እግዚአብሔር። ከእህል ተከልክላችሁ ከሐሜት የማትከለከሉት ለምንድን ነው ማለቱ ነው። ከስድብ የማትቆጠቡት ለምን፣ አንደበታችሁን ያላስገዛችሁት ለምንድን ነው ይለናል። ምክንያቱም ጾም ማለት አፋችን ብቻ የሚጾመው አይደለም። ሕዋሳቶቻችን በሙሉ መጾም አለባቸው። ምን መሆን አለባቸው? መጾም አለባቸው። ለዚህ ነው ብርሃነ ዓለም ቅዱስ ጳውሎስ በዚህ በሮሜ መልእክቱ ምዕራፍ 6 ቁጥር 12 ላይ እንዲህ ብሎ ያስተማረው። እንግዲህ ለምኞቱ እንድትታዘዙ ይለናል። በሚሞት ሥጋችሁ ኃጢአት አይንገስ ይለናል። ምን በሚሆን ሥጋችሁ አለ? በሚሞት ሥጋችሁ፣ ወደ መቃብር ተጠቅልሎ በሚሄደው ሥጋችሁ ላይ ኃጢአት አይንገስበት፣ መለያየት አይንገስበት፣ ክፋት አይንገስበት። በሚሞት ሥጋችሁ ኃጢአት አይንገስ ካለ በኋላ ብልቶቻችሁ እነሆ ብልቶቻችሁንም የአመፃ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ ይለናል። ሕዋሳቶቻችሁን የኃጢአት መሳሪያ አድርጋችሁ የክፋት መሳሪያ አድርጋችሁ ለኃጢአት አታቅርቡ ይለናል። ለምን አታቅርቡ? ለኃጢአት። እጃችሁን ለኃጢአት አታቅርቡት ይለናል። ዓይናችሁን ለኃጢአት አትክፈቱት ይለናል። አንደበታችሁን ምላሳችሁን ለኃጢአት አትክፈቱት ይለናል። ስለዚህ ምን አለን? ብልቶቻችሁን ለኃጢአት አታቅርቡ፣ ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ ይለናል። ራሳችሁን ለማን አቅርቡ? ለእግዚአብሔር አቅርቡ። ራሳችሁን ከኃጢአት ለይታችሁ ዓይናችሁ ይጹም ማለቱ ነው ቅዱስ ጳውሎስ። ቅዱስ ያሬድም ከዚህ ጋር ተባብረዋል። ዓይን ይጹም አለ። ምን ይጹም አለ? ዓይን ይጹም አለ። ክፉ ነገር ከማየት። በዚህ ዘመን ክፉ ነገር አለማየት በጣም ከባድ ነው። ዓለም ጠቅላላ በክፋት የተሞላ ስለሆነ ሁል ጊዜ የነውር ሥራ ስለሆነ ዓለም እየሰራ ያለው የዲያብሎስን ሥራ እየሰራ ስለሆነ ያለው ክፉ ነገር አለማየት ትንሽ ከባድ ነው ለመቆጠብ። ግን ዓይነ ሕሊናን መያዝ ያስፈልጋል፣ ውሳጣዊ ዓይንን። ስለዚህ ዓይናችሁ ይጹም አለ ቅዱስ ጳውሎስ። ቅዱስ ያሬድ ምን ይጹም አለ? ዓይን ይጹም አለ። እጅም ይጹም አለ። ክፉ ነገርን ከማንሳት ከመደባደብ እጅ ምን ይበላል? ይጹም አለ። አንዳንዶቻችን እኮ እየጾምን እንደባደባለን አይደል? ትጠላላችሁ እኮ በቃ እየጾምን እንሳደባለን። የሚገርም እኮ ነው ሕይወታችን። ስትጾሙ እንደ ግብዞች አትሁኑ ያለው ጌታ እንዲህ እንዳንሆንበት ነው። ጾማችን መልስ መስጠት አለበታ።
ጸሎታችን መልስ የሚያገኝ መሆን አለበት። ጾመን ጸልየን በከንቱ የምንበተን መሆን የለብንም። ስትጾሙ እንደ ግብዞች አትሁኑ፣ እጃችሁም ይጹም ማለቱ ነው። ለዚህ ነው ቅዱስ ያሬድ እጃችሁ ይጹም፣ ዓይናችሁ ይጹም፣ እግራችሁ ይጹም፣ አንደበታችሁ ይጹም፣ ጆሮአችሁም ክፉ ነገር ከመስማት ይጹም ይላል ቅዱስ ያሬድ። ጆሮዎቻችን ስንት ጉድ ነው የሚሰሙት? ይጹም ይላል። ግን እንደምንም ብለን በቃ መጾም መቻል አለብን። ሕሊናችንን ማስገዛት አለብን። ስጋችንን ለእግዚአብሔር ለጾም ማንበርከክ አለብን። ስጋችንን ማሸነፍ ካልቻል ዲያብሎስን ማሸነፍማ አንችልም። ስለዚህ ይሄን ነው ቅዱስ ጳውሎስን ማስረግጦ የነገረን። ብልቶቻችሁን ለኃጢአት መሳሪያ አድርጋችሁ አታቅርቡ፣ ከኃጢአት ተለይታችሁ ሰውነታችሁን ኑሯችሁን ለእግዚአብሔር አቅርቡት እንጂ ያለን ቅዱስ ጳውሎስ ከዚህ የተነሳ ነው። ስለዚህ ጾማችን ከሐሜት ተለይቶ መሆን አለበት። ሰማችሁኝ ክርስቲያኖች? ከእህል እንደተከለከለ ሁሉ ከሐሜትም መከልከል አለበት። ከስድብም ተከልክሎ መጾም አለብን። እጆቻችንም እንዲሁ መጾም አለባቸው። ሌላው የጾም ስርዓታችን ከምጽዋት ጋር መሆን አለበት። ጌታ ያስተማረው ይህንን ነው። ከምን ጋር መሆን አለበት? ከምጽዋት ጋር። ቅድም ታላቁ መምህራችን መርሃ ግብር ሲመሩ በየመሃል እያስተማሩን ነበረ። ብዙዎቹ ቤታቸው ፈርሷል። ብዙዎች በስደት ላይ ነው ያሉት። የሀገር ስደተኞች ሆነዋል። የደከሙበት ያፈሩት ብዙ ዘመናት ደክመው ያገኙት ገንዘባቸው ዝም ብሎ ትቢያ ሆኖባቸው የትም ምድረ በዳ ያሉ ክርስቲያኖች አሉ። እነሱን ማሰብ ያስፈልጋል። ድሆችን ማሰብ ያስፈልጋል። የሚበሉት ያጡ፣ የሚጠጡት ያጡ፣ የሚለብሱት ያጡ፣ ራቁታቸውን ያሉ ብዙ ወገኖች አሉን። ኢትዮጵያ አሁን በድሆች፣ በስደተኞች፣ በተፈናቃዮች ያጌጠች ሀገር ሆናለች። እንዲህ አይነት ህይወት ላይ ነው ያለነው። ስለዚህ በምጽዋት መጾም ያስፈልጋል። የተጎዱትን በማሰብ የተራቡትን በመመገብ የተጠሙትን በማጠጣት የታረዙትን በማልበስ ምን መሆን አለብን? መጾም አለብን። አሁን በአብይ ጾም ቁርስ የለም አይደለ? ያን የቁርሱን ገንዘብ ፋሲካ ሲመጣ ቁርስ በላበታለሁ እያሉ ማጠራቀም አይደለም ጾም ማለት። ለያኔ ይጠቅመኛል ብዙ ነገር እሰራበታለሁ እያሉ ሴቭ ማድረግ አይደለም ጾማችን። አሁን ለቁርስ የምናወጣውን ወጪ ድሆችን ማሰብ፣ በዚያ ድሆችን ማገዝ አለብን። የተጎዱትን ማሰብ አለብን። ስለዚህ ጾማችን በምጽዋት መሆን አለበት። ቅዱስ ያሬድ በጾም ወበጸሎት ወበምጽዋት ወበተፋቅሮ ይሰረይ ኃጢአት ነው ያለው። ኃጢአት በጾም ይሰረያል አለ። በምን ይሰረያል አለ? ንገሩኝ እስኪ። በምን ይሰረያል አለ? በጾም ይሰረያል አለ። በጾም ይደመሰሳል ኃጢአት፣ በደል ይፈርሳል። በጾም መሳሪያ ነው ጾም። ወበምጽዋት በምጽዋትም ኃጢአት ይሰረያል። በመስጠት ድሆችን በማገዝ በመርዳት ኃጢአት ይሰረያል። እንዲሁም ደግሞ ወበተፋቅሮ ነው ያለው፣ በመዋደድ ኃጢአት ይሰረያል። ስለዚህ ጾማችን እንደ ግብዞች ሳይሆን ለታይታ ሳይሆን በጸሎት በምጽዋት በመዋደድ ታግዞ ሊሆን ይገባዋል። ጌታ ያስተማረው ይሄንን ትምህርት ነው። የሰማነውን በልቡናችን ይጻፍብን፣ ከቅዱሳን በረከት ረድኤት ያሳትፈን። ሌሊቱን የባረከ አምላክ መዓልቱን ባርኮ ቀድሶ በሰላም ያውለን። በቸርነት ጠብቀን፣ ሕሙማንን ፈውስልን፣ ሙታንን ማረልን፣ ሕያዋንን ጠብቀን። አምላካችን አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአከ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባዖት ሰላም ለኪ ብሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታህ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን
ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን